ወደ ፕሮግራማችን ከመግባታችን በፊት አጠር ያለች ማስታወቂያ ላስገባላችሁ። ውድ ኢትዮጵያውያን በውጭም ያላችሁ እንዲሁም በሀገር ውስጥ ያላችሁ አዋጭ ስራ ትፈልጋላችሁ? እነሆ የዳቦ መጋገሪያ ማሽኑን፣ የዳቦ ማኮፈሻ ማሽኑን እንዲሁም የሊጥ ማብኪያ ማሽኑን ሶስቱንም ባንድ ላይ በ250 ሺህ ብር ብቻ ለገበያ አቅርበናል። ስለሆነም ይህንን እድል ይጠቀሙበት። ከመጨመሩ በፊት ፈጥነው ይግዙ። ቀደም ብላችሁ ከፍላችሁ ስልጠናና ፈተና አልፈን ያወጣነው መንጃ ፈቃድ እያለን አሁን ደግሞ በድጋሚ ተከፍሎበት የሚሰለጠን አዲስ አሰራር መጣ። የትራንስፖርትና ሎጂስቲክስ ሚኒስቴር ከኤስዲኤስ ሴፍቲ ድርጅት ጋር በመሆን ሙሉ በሙሉ በቴክኖሎጂ የተደገፈና ከሰው ንክኪ ነፃ የሆነ አዲስ የአሽከርካሪዎች መመዘኛ ፕሮጀክት ይፋ አድርጓል። ለምዝገባና ለሰርቲፊኬት ምንም አይነት ክፍያ የለም ቢባልም አሽከርካሪዎች ግን በራሳቸው ወጪ ስልጠና መውሰድ እንዳለባቸው ተገልጿልም። ለመሆኑ ይሄ የ5 ቀናት ስልጠና እና አዲሱ ምዝገባ ማናችንን ነው የሚመለከተው? ኪሳችንስ ምን ያህል ይነካል? ሙሉ ዝርዝር አሁን አብረን እናያለን። ዝግጅታችንን ስትከታተሉ እስከ መጨረሻው ላይክ እያረጋችሁ እንድትከታተሉን እየጋበዝን የሁለተኛው ቻናል ሲሆን ዋካችሁን ኢትዮጵያውያን ውድ ያገሬ ልጆች ወዳጆቼ ጋር ይህ ቪዲዮ እንዲደርስ ላይክ እንዲሁም ሼር ሰብስክራይብ እያረጋችሁ እንድትቀላቀሉኝ እየጋበዝኩኝ እንግዲህ ለመላው ኢትዮጵያ በተለይ በውጭ ሀገር ለሚኖሩ እህት ወንድሞቻችን ሼር እያረጋችሁ መረጃውን እንድታደርሱልኝ ስል በክብር ጠይቃለሁ። አሁን ወደ መረጃው እናምራ። አሽከርካሪዎች ራሳቸው ለስልጠና በመረጡበት የአሽከርካሪ ተቋም ከፍለው ስልጠናውን የሚከታተሉ ይሆናል። የትራንስፖርትና ሎጂስቲክስ ሚኒስቴር ለቲግቫ ኢትዮጵያ ባቀበለው ቃል ገልጿል። የመጀመሪያውን ምዕራፍ የምዘና ሂደት በቀጣይ 15 ቀናት ውስጥ ይጀምራል ያሉ ሲሆን የፌዴራል ትራንስፖርት ሎጂስቲክስ ሚኒስቴር በአሁኑ ወቅት በስራ ላይ ያሉ አሽከርካሪዎች በሙሉ በድጋሚ እንዲሰለጥኑና እንዲመዘኑ በማድረግ በብቃት ማነስ ምክንያት የሚከሰቱ አደጋዎችን ለመቀነስ ያለመ ሀገራዊ ፕሮጀክት መንደፉን አሳውቋል። ለዚህም ይረዳ ዘንድ አጠቃላይ የሰነድ ዝግጅት ተጠናቆ ወደ ተግባር መግባቱን አመልክቷል። አዲሱ የምዘና ሂደት ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ ነው። ከምዝገባው ጀምሮ እስከ ስልጠናና ሰርቲፊኬሽን ድረስ ያለው ሂደት ከሰው ንክኪና ጣልቃ ገብነት የጸዳ እንዲሆን ተደርጎ ተቀርጿል ነው ያለው። ምዘናና ሂደቱን ግልጽ በማድረግ ብቃቱ ያለው አሽከርካሪ ብቻ መንገድ ላይ እንዲገኝ ያስችላልም ተብሏል። ይህንን ሀገራዊ ፕሮጀክት በይፋ ለማስጀመር ደግሞ የትራንስፖርትና ሎጂስቲክስ ሚኒስቴር ከኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪል ከተባለ ድርጅት ጋር የስራ ውል ስምምነት ተፈራርሟልም ተብሏል። ስምምነቱ የሚኒስትር ዴኤታው አቶ በርኦ ሐሰንና የድርጅቱ አመራሮች በጋራ ፈርመዋል። ፕሮጀክቱ በቅድሚያ ማንኛውንም የንግድ ተሽከርካሪ በሚያሽከረክሩ አሽከርካሪዎች ላይ የሚጀመር ሲሆን ማንኛውም አሽከርካሪ አዲሱን የብቃት ምዘና አልፎ ብቃቱን በተጨባጭ በማረጋገጥ ብቻ እንዲያሽከረክር የሚያስገድድ ጥብቅ የቁጥጥር ስርዓት ይዘረጋልም ተብሏል። በመሆኑም የሚመለከተው አሽከርካሪዎች ለሚጀመረው ምዝገባና ስልጠና አስፈላጊውን ዝግጅት እንዲያደርጉ ጥሪ ቀርቦላቸዋልም ተብሏል። ከእነዚህ ጋር በተያያዘ ቲግቫ ኢትዮጵያ ተጨማሪ ማብራሪያ ከትራንስፖርት ሎጂስቲክስ ሚኒስቴር የጠየቀ ሲሆን ሚኒስትሩ አተገባበሩ በምዕራፍ የተከፋፈለ እንዲሆን ገልጸዋል። የመጀመሪያው ምዕራፍ የተመዛኞች ምዝገባ እና ስልጠና በቀጣይ 15 ቀናት ለመጀመር እቅድ መያዙንም ገልጿል። ቲግቫ ኢትዮጵያ ቀድሞውኑ መንጃ ፈቃድ ሲወጣ ተከፍሎና ስልጠና ተወስዶ በመሆኑ አሁኑኑ የተገበራል የተባለው ስልጠናና ምዘና ክፍያ ይኖረው እንደሆነ ጠይቋል። ሚኒስትሩ ለምዝገባ፣ ለምዘና፣ ለሰርቲፊኬት የሚከፈል ምንም አይነት ክፍያ የለም ብሏል። ነገር ግን አሽከርካሪዎች ራሳቸውን ለስልጠና በመረጡበት የአሽከርካሪ ተቋም ከፍተኛ ስልጠና የሚከታተሉ ይሆናል ሲሉም ተገልጿል። የስልጠና ጊዜ ቆይታውም 5 ቀን መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ለቲግቫ ኢትዮጵያ
አሳውቋል። ውድ ቤተሰቦቻችን እዚህ ድረስ አብራችሁን ስትከታተላችሁ ከልብ እያመሰገንኩ በሌላ በውብና በድንቅ ፕሮግራም እስከምንገናኝ ሰላም ሁኑ። ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።